የአማራ ክልል ወጣቶች ምን አሉ? በቅርብ ጓደኛው የተገደለው አትሌት፣ አዲሱና አውዳሚው ጦርነት በማንና እንዴት ይጀመራል? ጠቅላይ ሚኒስትሩ በሚሊዮኖች የሚቆጠሩ ደጋፊ አሏቸው ሲሉ አቶ ጌታቸው ረዳ ተናገሩ። ሸኔ በህዝብ ላይ የጭካኔ ተግባሩን ቀጥሏል። ከውጭ ደግሞ 28 የአልሸባብ ታጣቂዎች መገደላቸውን እናያለን። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የዜና ሰዓታችን ነው። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። በደቡብ ጎንደር የፋኖ መሪ ሰለሞን ጋሻውና በርካታ የጸረ ሰላም ታጣቂዎች መደምሰሳቸውን እንዲሁም መሳሪያዎች መያዛቸውን መረጃዎች እየወጡ ነው። ምንጮቻችን እንደገለጹልን ከሆነ በተለይም ምርጫን ለማደናቀፍ ሲንቀሳቀሱ የነበሩ የሽብር ኃይሎች ላይ እርምጃ መወሰዱንና የቡድኑ የጀርባ አጥንት መመታቱ ታውቋል። ከዚህም በተጨማሪ የተረፉ የቡድኑ አባላትም ከጸጥታ ኃይሉ ማምለጥ እንዳልቻሉና መሳሪያዎቻቸውንም ጥለው መበታተናቸውን ነው የተገለጸው። ይህ ክንውን በክልሉ ሰላምን ለማስፈንና የህዝብን ደህንነት ለማረጋገጥ የተወሰደ ወሳኝ እርምጃ መሆኑን መረጃው ያመለክታል። በኢትዮጵያ የምርጫ ታሪክ ከዚህ ቀደም ሁሌም የዲሞክራሲ መርሆችን ሙሉ በሙሉ ያከበረ ባይሆንም ስድስተኛው ዙር ምርጫ ለዲሞክራሲ ግንባታ ጠንካራ መሰረትን ጥሏል። በተለይ ደግሞ ሰባተኛው ዙር ምርጫ የኢትዮጵያን የምርጫ ታሪክ ወደ ላቀ ደረጃ በማሸጋገር የህዝብ ተሳትፎ ያለውና ዲሞክራሲያዊ መንግስትን ለመመስረት የቆራጥነት ርብርብ መደረጉንም አሳይቷል። በውጭና በውስጥ ያሉ ተቃዋሚዎችና ሴረኞች ቢኖሩም በሚሊዮኖች የሚቆጠሩ ዜጎች በምርጫው ተሳትፈው ስኬታማ እንዲሆን ማድረጋቸው የኢትዮጵያን ጠንካራ ፍላጎትና ህልም ማሳያ ነው። ጠንካራ መንግስትና ዘላቂ የዲሞክራሲ ስርዓት የመገንባት ህልማቸው ለሀገሪቱ የወደፊት ተስፋን ሰንቆ ለአመኔታና መተማመን መሰረት ሆኗል። የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌዎች፣ ነፍሰ ጡር ሴቶች፣ ጡት አጥቢ እናቶች፣ አካል ጉዳተኞች እንዲሁም የተለያዩ የማህበረሰብ ክፍሎች በከፍተኛ ፍላጎትና ጉጉት ተገኝተው ለሀገራቸውና ለዲሞክራሲያዊ ስርዓት ግንባታ የዜግነት ግዴታቸውን መወጣታቸው ክብር የሚገባው ተግባር ነው። ወጣቶችና ወጣት ሴቶችም የእያንዳንዱ ዜጋ ድምጽ ሀገርን በመገንባትና መንግስትን በመምረጥ ረገድ ትልቅ ኃይል እንዳለው በመገንዘብ የምርጫ ጣቢያዎች በመገኘት የዜግነት ግዴታቸውን መፈጸማቸው የላቀ አራያ ሆኖ ተመዝግቧል። ይህ ምርጫ በግልጽነት የነጻነትና በሰላማዊ መንገድ የህዝብን መንግስት መምረጥ እንደሚቻል ያረጋገጠ ታሪካዊ ክስተት ሆኖም ተመዝግቧል። ዜጎች፣ የሀገር ውስጥና ዓለም አቀፍ ተቋማት፣ የውጭ ሀገር ታዛቢዎች፣ የተቃዋሚ ፓርቲ መሪዎች፣ የሀገር ውስጥና የውጭ መገናኛ ብዙሃን እንዲሁም በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ግለሰቦች ምርጫው ዲሞክራሲያዊ እንደሆነ መስክረዋል። ስለሆነም ሰባተኛው ዙር ምርጫ መንግስትን ከመምረጥ ባለፈ ዲሞክራሲያዊና የህዝብ ተሳትፎ ያለው መንግስትን በመገንባት የሀገሪቱን የወደፊት ተስፋ በማንጠፍ ረገድ ትልቅ ትርጉም አለው።
የክፉ ኃይሎች የህዝብን ሰላም ለማደናቀፍ ያቀዱት እቅድ በህዝብ ድጋፍና በጸጥታ አካላት ቅንጅት መደናቀፉን አቶ ኃይሉ አዱኛ ገለጹ። የኦሮሚያ ክልል መንግስት የክልሉን ሰላም በማስጠበቅና በከፍተኛ መስዋዕትነት የተገኘውን የሰላም ውጤት ወደ ኋላ እንዳይመለስ ለማድረግ እንደ ኦሮሞ እሴትና ባህል ጥሪ በማስተላለፍ የነበረባቸውን የጥቃት ኃይሎች በሰላማዊ የትግል ጎዳና ላይ ለመሳተፍ ወደ ቤታቸው መመለሳቸውን የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። ይህም በኦሮሚያ የሰላም አየር እንዲሰፍንና ለልማት ስራዎች ወደፊት ለመራመድ አስችሏልም ብለዋል። ሆኖም የሸኔ የሽብር ቡድን የሰላማዊ ትግልን በር በመክፋት በጫካ ውስጥ የቆዩ የሽብር ተግባራቸውን በመቀጠል ሰላማዊው ህዝብ ላይ የጭካኔ ድርጊት እየፈጸሙ መሆኑንም አብራርተዋል። እነዚህ የጥፋት ኃይሎች የሰባተኛው ዙር ሀገር አቀፍ ምርጫን ለማደናቀፍ ትዕዛዝ ይዘው ሲሰሩ እንደቆዩም ነው ያብራሩት። ህዝቡ የሽብርተኞች ማስፈራራት ሳይገድበው ድምጹን በመስጠት ምርጫው ስኬታማ እንዲሆን አድርጓልም ብለዋል። የሽብር ቡድኑ ምርጫውን ለማደናቀፍ ያቀደው ሴራ የህዝቡን ማዕበል በመፍጠር እንደገጠመው ተከትሎ የኃይል እርምጃ በመውሰድ የበቀል እርምጃ ለመውሰድ መሞከሩንም አቶ ኃይሉ ገልጸዋል። በዚህ ሳምንት ብቻ በአርሲ ዞን አስኮ ወረዳ በጭካኔ በተሞላ መልኩ ሰላማዊ ህዝብ ላይ የደረሰው የጥፋት ተግባር የሸኔ የሽብር ቡድን መሆኑን የገለጹት አቶ ኃይሉ የሰው ህይወት የህዝብና የመንግስት ንብረት ላይ የደረሰውን ውድመትም ጠቅሰዋል። እነዚህ ኃይሎች የጥፋት ድርጊታቸውን በሰላማዊ ህዝብ ላይ በመፈጸም የበቀል ስሜታቸውን ለማርካት ቢሞክሩም እቅዳቸው ሙሉ በሙሉ እንዳይሳካ የመንግስት የጸጥታ ኃይሎችን በማሰማራት ተጨማሪ ጥፋት እንዳይደርስ መደረጉንና የሐሰት መረጃዎችን በማሰራጨት የህዝብን አንድነት ለማፍረስ የነበረው የጠላት እቅድ መምከኑን አቶ ኃይሉ አስረድተዋል። መንግስት የጸጥታ ኃይሎችን በተቀናጀ መልኩ በማሰማራት የፖለቲካ አጀንዳቸውን በውድቀት የደረሰባቸውን የሽብር ቡድኖች የህዝብን የበቀል እርምጃ ለመውሰድ ከመነሳታቸው ተከትሎ ተመጣጣኝ እርምጃ እየተወሰደ መሆኑንም ነው ያብራሩት። አሁን ላይ ከቀያቸው ከንብረታቸው ለተፈናቀሉ ዜጎች ዳግም ህይወት ለማቆምና ለጠፋው ንብረትም ምትክ ለማድረግ ስራዎች እየተሰሩ እንደሚገኙም አስታውቀዋል። መንግስት ቀጣይነት ያለው የሰላም ማስከበር ስራ እንደሚሰራ የገለጹት አቶ ኃይሉ ህዝቡም ከጸጥታ መዋቅሮች ጋር በመሆን የራሱን ሰላም እንዲያስከብርም ጥሪ አቅርበዋል። በሚቀጥሉት ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ የሜትሮሎጂ ኢንስቲትዩት አስታወቀ። የኢትዮጵያ የሜትሮሎጂ ኢንስቲትዩት በላከው መግለጫ እንዳስታወቀው በሚቀጥሉት ቀናት ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል። እርጥበታማ የአየር ሁኔታ ከቀን ወደ ቀን በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸውም ያመለክታል። የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎችና የደቡብና ደቡብ ምስራቅ የሀገሪቱ አካባቢዎችን የሚሸፍን ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙም አስታውቋል። በደቡብ ምዕራብ፣ በምዕራብና በመካከለኛው የሀገሪቱ አካባቢዎች ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚኖርም አሃዛዊ የትንበያ መረጃዎች እንደሚያሳዩ ገልጸዋል። በሌላ በኩል በተለይም የቀኑ ከፍተኛ ሙቀት በአፋር ክልል በሰሜንና ደቡብ ምዕራብ የሀገሪቱ አካባቢዎች ላይ ከ32 እስከ 40 ዲግሪ ሴልሺየስ በላይ ይሆናልም ተብሏል። የምስራቅ አፍሪካ የጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊዮን የሚቆጠሩ ደጋፊዎች እንዳላቸው ሁሉ ተቃዋሚዎችም እንዳሏቸው ተናግረዋል። ከኒውስ ሜከርስ ጋር በነበራቸው ቆይታ ጠቅላይ ሚኒስትሩ በሚመሩት ሀገር ማህበረሰቡ በተለያዩ አካባቢዎች የሚያጋጥሙትን አነስተኛ ግጭቶችና ሁከቶችን በማሰብ በነቂስ ወጥቶ መምረጡ ህዝቡ ምን ያህል እንደተማረ ያሳያልን ብለዋል። ምርጫው የሁከትና ብጥብጥ መቃወሚያ መሆኑን የገለጹት አቶ ጌታቸው በጅማና በአዲስ አበባ የተካሄደውን የምርጫ ሂደት በግንባር እንደታዘቡና ህዝቡ በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች ተቃዋሚ ኃይሎች ድምጽ መስጠቱን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታልን ብለዋል። በተጨማሪም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ ምንም አይነት ቅሬታም ሆነ ቁጣ እንደሌላቸውም ነው ያብራሩት።
የገለጹት። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የቻልኩትን ያህል ጥሪ ያለው ያሉት አቶ ጌታቸው ረዳ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ እንደነበረም አስታውሰዋል። ከእርሳቸው ቀጥሎ ስልጣኑን በተረከበው አካል ላይ ምንም የግል ቂም እንደማይዙ ቢያረጋግጡም የቀድሞ ፓርቲያቸው ህወሓት ግን አምርረው ወቅሰዋል። ህወሓት አሁን ላይ ያከናወነውን ድርጊት መፈንቅለ ስልጣን ሲሉ የጠሩት አቶ ጌታቸው ራሱን በህገወጥ መንገድ የሾመ አካል ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች እንዳልተሳካላቸው የገለጹት አቶ ጌታቸው ህዝቡ ግን መምረጥ እንደሚፈልግ አሳይቷልም ሲሉ አብራርተዋል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪን አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲልም ገልጿል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥቷልም ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀሬ እንደሆነም በማብራራት ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋ፣ ሰብአዊ ቀውስን ሊያባብስ እንደሚችል አመላክቷል። የፌዴራል መንግስቱን ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት አብራርቷል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫውን ጨምሮ ማንኛውም ማህበረሰብ ሊሸከመው የማይችለው የጽናት ገደብ አለው በሚል በትግራይ ላይ ያለውን ጫና በመጥቀስ የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው አስታውቋል። በምርጫ ማግስት የአማራ ክልል ወጣቶች ያስተላለፉት አስቸኳይ ጥሪ በሰባተኛው ሀገራዊ ምርጫ ድምጻቸውን የሰጡ በአማራ ክልል የሚገኙ ወጣቶች አዲስ ለሚመሰረተው የመንግስት አስተዳደር ከየትኛውም የልማት ስራ በላይ የክልሉን ሰላም ወደ ነበረበት መመለስ ቀዳሚውና ዋነኛ ኃላፊነቱ ሊሆን እንደሚገባ በጽኑ አሳስበዋል። ወጣቶቹ ድምጻቸውን የሰጡት ጦርነት እንዲቆምና የደም መፋሰስ እንዲያከትም መሆኑን በመግለጽ ባለፉት ዓመታት በነበረው የጸጥታ ችግር ምክንያት በነጻነት የመንቀሳቀስ የመስራትና የመኖር መብታቸውን አጥተው መቆየታቸውንም በምሬት ተናግረዋል። ሰቆጣ፣ ደብረ ታቦር፣ ኮምቦልቻና ደሴ ከተሞች የተደመጡት የእነዚህ ወጣቶች ድምጽ እንደሚያሳየው ጦርነት ያላሰቡት ውድ ዋጋ እንዳስከፈላቸውና የሰውን ህይወት ከመቅጠፍ ባለፈ ከፍተኛ መፈናቀልን እንዳስከተለ ገልጸዋል። በመሆኑም አዲሱ መንግስት ከተመረጠ በኋላ ነገሮችን በሰላም በውይይትና በንግግር ፈቶ ህዝቡን በተለይም ተፈናቃዮችን ወደ ቀያቸው እንዲመልስ አደራን ሰጥተዋል። ይሁን እንጂ ለሰላምና ለድርድር የማይመቹ ኃይሎች ካሉ መንግስት የህግ የበላይነትን በአስቸኳይ በማስከበር የህዝቡን ደህንነት እንዲያረጋግጥም ነው የጠየቁት።
አትሌቱ ጓደኛውን መግደሉ ተነገረ። በአትሌቶች መካከል በተፈጠረ ግጭት የአንድ አትሌት ሕይወት ማለፉ ተሰምቷል። በሰንዳፋ ከተማ በአንድ አትሌት በተተኮሰ ጥይት የሌላኛው አትሌት ሕይወት ማለፉ የተሰማ ሲሆን ድርጊቱ በአትሌቲክሱ ማህበረሰብ ዘንድ ታላቅ ድንጋጤን ፈጥሯል። ገዳዩ አትሌት ወንጀሉን ፈጽሞ ሊያመልጥ ሲል በአካባቢው በነበሩ አርሶ አደሮችና ማህበረሰቡ ጥረት ከነመሳሪያው እጅ ከፍንጅ በቁጥጥር ስር መዋሉ ተነግሯል። ለግድያው መንስኤ ነው የተባለው መተት አደረክብኝ፣ በአዋቂ ቤት አስተበተብክብኝ በሚል የተቋጠረ ቂም እንደሆነ የተገኘው መረጃ ያመለክታል። እስካሁን የሟችና የገዳይ አትሌቶች ማንነት ለጊዜው አለመገለጹን ጠቅሶ ይስሐቅ በላይ ከሃትሪክስ ስፖርት ዘግቧል። በቀጣይ ከፖሊስ የሚገኘው ዝርዝር መረጃ ይዘንላችሁ እንቀርባለን። በሶማሊያ በተካሄደ የተቀናጀ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች ተገደሉ። የሶማሊያ መንግስት ከዓለም አቀፍ አጋሮቹ ጋር በመተባበር በሂራንና በመካከለኛው ሸበሌ ክልሎች ባካሄደው የተቀናጀ የጸጥታ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች መገደላቸውን አስታወቀ። በተደረገው የአየር ድብደባ ከተገደሉት መካከል በሂራን ክልል ከፍተኛ የአልሸባብ መሪ የተባለው አብዱራህማን አብዱ መዳሊብና ሌሎች 5 ታጣቂዎች እንደሚገኙ ተገልጿል። የሶማሊያ ብሔራዊ የደህንነትና የመረጃ ኤጀንሲ እንዳስታወቀው መዳሊብ በቡሎ ቡርዴ እና በጃላላክሲ ወረዳዎች የሚፈጸሙ የሽብር ጥቃቶችን በማቀድና በማስተባበር ረገድ ቀጥተኛ ሚና የነበረው ግለሰብ ነው። ኤጀንሲው አክሎም እንደገለጸው ሁለተኛው እርምጃ የተወሰደው ማሳጂድ አሊ ጋዱድ ከተማ አቅራቢያ 70 የሚጠጉ ታጣቂዎች የጸጥታ መረጋጋትን ለማከናወን በዝግጅት ላይ መሆናቸውን የሚያመለክት ጥቆማ ከደረሰ በኋላ ነው። የመረጃው ትክክለኛነት ከተረጋገጠ በኋላ የኤጀንሲው ኃይሎች ከአጋሮቻቸው ጋር በመሆን በወሰዱት የታለመ እርምጃ 23 ታጣቂዎችን ማስወገድ መቻላቸውን መግለጫው አብራርቷል። የሶማሊያ መንግስት አልሸባብን ካዋሪጅ በሚል ስያሜ እንደሚጠራቸው አስታውሶ የዘመቻ ቡድኑ ሙሉ በሙሉ ለማጥፋትና የሀገሪቱን ሰላምና መረጋጋት ለማረጋገጥ የሚደረጉ ቀጣይ ጥረቶች አካል መሆኑን አስገንዝቧል። ከ16 ዓመታት በላይ በሶማሊያ መንግስት ላይ የሽምቅ ውጊያ ሲያካሄድ የቆየው አልሸባብ በተደጋጋሚ የጸጥታ ኃይሎችን የመንግስት ኃላፊዎችንና ንጹሃን ዜጎችን ኢላማ አድርጎ ጥቃት እንደሚፈጽምም ይታወቃል። የሶማሊያ ጦር በአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ እና በሌሎች ዓለም አቀፍ አጋሮች እገዛ በአሸባሪው ቡድን ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። የዚህኛው የአውሶም ተልዕኮ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት ለተጨማሪ 1 ዓመት መራዘሙ ይታወሳል። የነዳጅ ዋጋ መቀነሱ ተሰማ። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ሐሙስ ዕለት የዓለም የነዳጅ ዋጋ ቅናሽን አሳይቷል። ስምምነቱ በመካከለኛው ምስራቅ ያለውን ቀጠናዊ ውጥረት ያረግባል፣ እንዲሁም የዓለም አቀፍ የኃይል አቅርቦት ስጋትን ይቀንሳል የሚል ተስፋንም ጥሏል። ይህ በእንዲህ እንዳለ ዓለም አቀፉ የኢነርጂ ኤጀንሲ አሁን ያለው የነዳጅ ክምችት መቀነስ ከቀጠለ ፍላጎቶች በሚጨምሩበት የክረምት ወቅት የዓለም አቀፍ ክምችት አሳሳቢ ደረጃ ላይ ሊደርስ እንደሚችል አስጠንቅቋል። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።